ፕሬዝዳንት ፒንግ ለአሜሪካ ማስጠንቀቂያ ስለመስጠታቸው፣ የብሪክስ ስብሰባ ውጥረት ነግሶበታል ስለመባሉ፣ የአረብ ኤሚሬትስ የሆርሙዝ ሰርጥን ሳትጠቀም ነዳጅ መላክ ስለመቻሏ፣ በድሮን ጥቃት ሰላማዊ ሰዎች ስለመገደላቸው፣ በሆርሙዝ መዘጋት ምክንያት ኢትዮጵያ ረዥም የባህር መንገድ ለመጠቀም ተገዳለች ስለመባሉ ዶክተር ደብረጽዮን ገብረ ሚካኤል መግለጫ ስለመስጠታቸው። ጤና ይስጥልን ውድ የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። ፕሬዝዳንት ፒንግ ለአሜሪካ ማስጠንቀቂያ መስጠታቸው ተሰምቷል። ቻይና አሜሪካን በታይዋን ጉዳይ የምታካሄደው እንቅስቃሴ ወደ ግጭት ይወስደናል ስትል ለፕሬዝዳንት ዶናልድ ትራምፕ ማስጠንቀቋን በፕሬዝዳንቷ በኩል ስታሰማ፣ የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ደግሞ የሚቀየር አቋም የለም ብሏል። ፕሬዝዳንት ሺ ጂንፒንግ የታይዋን ጉዳይ በአግባቡ ካልተያዘ የአሜሪካና የቻይና ግንኙነት ወደ አደገኛ ደረጃ ሊያመራ እንደሚችል፣ ወደ ግጭት ሊወስዳቸውም የሚችልበት ሁኔታ እንደሚኖር ለፕሬዝዳንት ትራምፕ አስታውቀዋል። ቻይና ታይዋንን የግዛቷ አካል አድርጋ የምትመለከት ሲሆን አሜሪካ ደግሞ ለደሴቲቱ የምታደርገውን ወታደራዊ ድጋፍና ሌሎች ጉዳዮችን እንድታቆም ትፈልጋለች። ይህ በእንዲህ እንዳለ በፕሬዝዳንት ትራምፕ ከፍተኛ የልዑካን ቡድን ውስጥ የሚገኙት የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ታይዋንን በተመለከተ አሜሪካ በታይዋን ላይ የያዘችው ፖሊሲና አቋም ዛሬም ድረስ አልተቀየረም በማለት ለኤንቢሲ ኒውስ ተናግረዋል። ሚኒስትሩ አክለውም ቻይና ሁልጊዜም ይህንን ሀሳብ እንደምታነሳና አሜሪካም አቋሟን እያሳወቀች የቆየች እንደሆነ አውስተው አሁንም በዚያው እንደምትቀጥል ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የቻይናው አቻቸው ሺ ጂንፒንግ በቤይጂንግ እያደረጉ ያሉት የሁለት ቀናት ጉብኝት ዛሬ አርብ በሚያደርጉት የመዝጊያ ውይይት እንደሚጠናቀቅ ሲነገር የታይዋን ጉዳይን በሰፊው እንደሚወያዩበትም ይጠበቃል። የፕሬዝዳንት ትራምፕ ጉብኝት በበርካታ የንግድ ስምምነቶች የታጀበ ቢሆንም በታይዋን ጉዳይ ላይ ግን ከቻይና በኩል ጠንካራ ማስጠንቀቂያ ተሰጥቷል። ሁለቱ ሀያላን የተለያዩ የንግድ ስምምነቶችን ተፈራርመዋል። ምንም እንኳ በፖለቲካው ረገድ ውጥረቱ ቀላል የማይባል ቢሆንም በንግድ ረገድ ቻይና 200 የቦይንግ የመንገደኞች አውሮፕላኖችን ለመግዛት መስማማቷን ፕሬዝዳንት ትራምፕ ለፎክስ ኒውስ ተናግረዋል። ከዚህ በተጨማሪም የግብርና ምርቶችንና የበሬ ስጋ ከአሜሪካ ለመግዛት ቻይና ስምምነት ላይ እንደደረሱ ጭምር ገልጸዋል። ነዳጅን በተመለከተ ሁለቱ መሪዎች የሆርሙዝ የባህር ሰርጥ ክፍት ሆኖ እንዲቆይ በሚለው ነጥብ ላይ ተስማምተዋል። ቻይና ከኢራን የምታስገባው ነዳጅን በመቀነስ ከአሜሪካ ብዙ ነዳጅ ለመግዛት ፕሬዝዳንት ትራምፕ ጥያቄ ማቅረባቸው ተሰምቷል። ፕሬዝዳንት ትራምፕ በጉብኝታቸው ደስተኛ መሆናቸውን በመግለጽ በይፋዊ ገጻቸው ላይ ከቻይና ጋር ያለን ግንኙነት ከመቼውም ጊዜ በላይ ጠንካራና የተሻለ እንደሚሆን ተስፋ አድርጋለሁ ሲሉ ጽፈዋል። ፕሬዝዳንት ሺም ታታሪና ቁርጠኛ መሪ ሲሉ ትራምፕን ገልጸዋቸዋል። ትራምፕ በቤይጂንግ አቀባበል ሲደረግላቸው በስፍራው የተመለከቱት አበባ እንደማረካቸው ሲናገሩ የቻይናው ፕሬዝዳንት አበባዎቹን ከነ ዘር ፍሬዎቹ አሜሪካ እልክልዎታለሁ ማለታቸው ተዘግቧል። የብሪክስ ስብሰባ ውጥረት ነግሶበታል ተብሏል። የተባበሩት አረብ ኤሚሬትስ በኢራን ላይ በሚፈጸሙ ወታደራዊ ዘመቻዎች በቀጥታ ትሳተፋለች ስትል መክሰሷን ተከትሎ በህንድ ኒው ዴልሂ እየተካሄደ ባለው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ ውዝግብ መነሳቱ ተሰምቷል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ሐሙስ ዕለት በተካሄደው የብሪክስ አባል ሀገራት ስብሰባ ላይ ይህንን ሀሳብ የሰጡት ቀደም ሲል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጦርነት ወቅት ኤሚሬትስን ጎብኝቻለሁ ማለታቸው ከተሰማ በኋላ እንደሆነ የኢራን የመንግስት መገናኛ ብዙሃንን ጠቅሶ ሮይተርስ የዜና ወኪል ባሰራጨው ዘገባ ተመላክቷል። የተባበሩት አረብ ኤሚሬትስ ይህንን የጠቅላይ ሚኒስትር ኔታንያሁን ንግግር ውድቅ ብታደርግም ለአንድነት ሲባል በመግለጫ ውስጥ የተባበሩት አረብ ኤሚሬትስን ስም አልጠቀስኩም ያሉት የኢራኑ አባስ አራግቺ በአገሬ ላይ በተፈጸመው ጥቃት ውስጥ የዚች ሀገር ቀጥታ ተሳትፎ አለ ሲሉ ኮንነዋል። በዚሁ ንግግራቸው ከአሜሪካና ከእስራኤል ጋር የሚደረጉ ግንኙነቶች የተባበሩት አረብ ኤሚሬትስን ደህንነት እንደማያረጋግጡ ያመለከቱት ሚኒስትሩ አክለውም አቡዳቢ በቴህራን ላይ የምትከተለውን ቀጠናዊ ፖሊሲ እንድትመረምር አሳስበዋል። ከዚሁ ከተባበሩት አረብ ኤሚሬትስ ዜና ሳንወጣ የሆርሙዝ ሰርጥን ሳትጠቀም ነዳጅ ወደ ውጭ ለመላክ የሚያስችላትን አዲስ የነዳጅ መስመር ዝርጋታ እያፋጠነች እንደሆነ ተነግሯል። የተባበሩት አረብ ኤሚሬትስ እንደ ብሉምበርግ ዘገባ አዲሱ የምዕራብ ምስራቅ የነዳጅ መስመር የተባበሩት አረብ ኤሚሬትስ በፉጃይራ ወደብ በኩል ወደ ውጭ የምትልከውን የነዳጅ መጠን በእጥፍ እንድታሳድግ
ያስችላታል። ፕሮጀክቱ ቀደም ብሎ የተጀመረ ቢሆንም አሁን ባለው የቀጠናው ውጥረት ምክንያት ግንባታው እንዲፋጠን ተደርጎ በ2027 ሙሉ በሙሉ ስራ እንደሚጀምር ይጠበቃል። የሆርሙዝ ሰርጥ በአሁኑ ወቅት በተለያዩ ጂኦፖለቲካዊ ምክንያቶች ስጋት ውስጥ በመውደቁ ይህ መስመር አረብ ኤሚሬትስ ያለምንም እንቅፋት ነዳጇን ለዓለም ገበያ እንድታቀርብ ይረዳታል። አዲሱ መስመር ሲጠናቀቅ የተባበሩት አረብ ኤሚሬትስ በፉጃይራ በኩል የምትልከው የነዳጅ መጠን በቀን ወደ 4 ሚሊዮን በርሜል እንደሚደርስ ይገመታል። በድሮን ጥቃት ሰላማዊ ሰዎች መገደላቸው ተሰምቷል። ከሱዳን ድንበር አቅራቢያ በሚገኘው በቤኒሻንጉል ጉሙዝ ክልል አሶሳ ዞን ኩርሙክ ወረዳ ኩርሙክ ከተማ ውስጥ በተፈጸመ የድሮን ጥቃት አንድ የዓለም አቀፉ የስደተኞች ድርጅት የስራ ባልደረባን ጨምሮ ቢያንስ 8 ሰላማዊ ሰዎች መገደላቸውንና ሌሎች በርካታ ሰዎች መቁሰላቸውን ነዋሪዎችና የአካባቢው የጤና ባለስልጣናት ገልጸዋል። ነዋሪዎቹ ጥቃቱ የተፈጸመው ሚያዝያ 21 ቀን 2018 ከቀኑ 5 ሰዓት ገደማ መሆኑንና ከአሶሳ ከተማ 94 ኪሎ ሜትር ርቀት ላይ በምትገኘው የኩርሙክ ከተማ የሰዎች እንቅስቃሴ በሚበዛበት አካባቢ ላይ ማረፉን ተናግረዋል። የዓይን እማኞች ድሮኑ የመጣው ከሱዳን ብሉ ናይል ግዛት አቅጣጫ መሆኑን ጠቅሰው የሱዳን ጦር ከፈጥኖ ደራሽ ድጋፍ ሰጪ ኃይሎች ጋር እያካሄደ በነበረው ግጭት ወቅት ጥቃቱን እንደፈጸመ አስረድተዋል። በሆርሙዝ መዘጋት ምክንያት ኢትዮጵያ ረዥም የባህር መንገድ ለመጠቀም ተገድዳለች ተብሏል። በሆርሙዝ ሰርጥ በኩል የሚያልፉ የትራንስፖርት መስመሮች ላይ በተፈጠረ መስተጓጎል ሳቢያ የኢትዮጵያ የቅባት እህሎች የወጪ ንግድ የጭነት ታሪፍ ከ3 እስከ 4 እጥፍ መጨመሩን ኤፍኤስኤክስ ቢዝነስ የተሰኘ ድረገጽ ዘግቧል። ይህም ላኪዎች ረዥምና ውድ የሆኑ አማራጭ የባህር መንገዶችን ለመጠቀም እንዲገደዱ አድርጓል ነው የተባለው። የቅባት እህሎች አዘጋጆችና ላኪዎች ማህበር እንደገለጸው ይህ የለውጥ እርምጃ ወደ አውሮፓና አሜሪካ ገበያዎች የሚላኩትን የሰሊጥ፣ የነጭ ቦለቄና ሌሎች የቅባት እህል ምርቶች የሎጂስቲክ ሂደት ላይ ከፍተኛ ተጽዕኖ አሳድረዋል። በአሁኑ ወቅት ላኪዎች በደቡብ አፍሪካ በኩል የሚያልፈውን የኬፕ ባህር መንገድ ለመጠቀም መገደዳቸውም ነው የተነገረው። የማህበሩ ፕሬዚዳንት አቶ እዳኦ አብዲ እንደተናገሩት ከመካከለኛው ምስራቅ ግጭት ጋር ተያይዞ የመጣው የመስተጓጎል ላኪዎች መደበኛውን የኤክስፖርት መጠን እንዳይልኩ አግዷቸዋል። በተጨማሪም በባህር ትራንስፖርቱ ላይ ያለው እርግጠኛነት ማጣት እስኪቀረፍ ድረስ በርካታ ግዙፍ ኩባንያዎች ምርቶቻቸውን በመጋዘን ውስጥ ለማቆየት መገደዳቸውን ገልጸዋል። አቶ እዳኦ አክለውም በሆርሙዝ ወሽመጥ በኩል የሚያልፈው የተለመደው የባህረ ሰላጤው የትራንዚት መስመር ለኢትዮጵያ የወጪ ንግድ በስፋት ጥቅም ላይ ይውል እንደነበር አውስተዋል። ሆኖም በአሁኑ ወቅት ያለው ሁኔታ መደበኛውን የንግድ ፍሰት ለማስቀጠል አስቸጋሪ አድርጎታል። እንደ ማህበሩ ገለጻ ጭነቶችን በኬፕ ኦፍ ጉድ ሆፕ በኩል ማዞር የጉዞ ጊዜውን በከፍተኛ ሁኔታ ከማራዘሙም በላይ ለትራንስፖርት ወጪው ማናር ዋጋን ምክንያትም ሆኗል። አቶ እዳው ይህ ተጨማሪ የሎጂስቲክ ጫና ዋና የውጭ ምንዛሬ ማግኛ በሆኑት ሰሊጥና ነጭ ቦለቄ ላይ ጥገኛ የሆነውን የኢትዮጵያ የቅባት እህሎች ዘርፍ እየጎዳው መሆኑን ገልጸዋል። ዶክተር ደብረጽዮን ገብረ ሚካኤል በህወሓት የትግራይ ክልል ፕሬዝዳንት ሆነው ከተመረጡ በኋላ በሰጡት የመጀመሪያ ጋዜጣዊ መግለጫ ከፌዴራል መንግስቱ ጋር ያሉ ፖለቲካዊ ልዩነቶችን መፍታት ቀርቶ መነጋገር እንኳን አልተቻለም ብለዋል። ልዩነቶችን በውይይት ለመፍታት ቁርጠኛ ቢሆኑም የፌዴራል መንግስቱ ግን የመነጋገር ፍላጎት እንዳላሳየ የገለጹት ዶክተር ደብረጽዮን የፕሪቶሪያ የሰላም ስምምነትም በፌዴራል መንግስት በኩል ከፈረሰ መቆየቱን ተናግረዋል። ስምምነቱ የፈረሰው አሁን በሚያዝያ ወር ሳይሆን ስምምነቱ በተደረገበት በ2015 ታህሳስ ወር ላይ ነው ያሉት ዶክተር ደብረጽዮን የከባድ መሳሪያ ትጥቅ ማስረከብና በትግራይ ያሉ ወራሪ ኃይሎች መውጣት ጎን ለጎን ተፈጻሚ እንዲሆኑ ከስምምነት ላይ ተደርሶ እንደነበር አስታውሰዋል። ይሁን እንጂ ከታህሳስ 2015 ጀምሮ ከባድ መሳሪያ ያስረከቡ ቢሆንም ታጣቂዎቹ ከትግራይ አለመውጣታቸውንና ይልቁንም የፌዴራል መንግስቱ የትግራይ ሰራዊት እንዲፈርስ መጠየቁን አብራርተዋል። ሰላም በቀላሉ ስለማይገኝ ተጨማሪ መስዋዕትነት እየከፈሉ ሁኔታዎች ከዛሬ ነገ ይሻሻላሉ በሚል ተስፋ መቆየታቸውን የገለጹት ዶክተር ደብረጽዮን በአንድ ዓመት ውስጥ ብቻ ለዓለም አቀፉ ማህበረሰብ ከአፍሪካ ህብረትና የተባበሩት መንግስታት ድርጅት ድረስ 10 ደብዳቤዎችን ቢጽፉም ምንም አይነት ምላሽ አለማግኘታቸውን አስታውቀዋል። ዶክተር ደብረጽዮን ገብረ ሚካኤል ይህንን የገለጹት ልዩነቶችን በሰላማዊ መንገድ መፍታት ለምን እንዳልተቻለና ከ2015 በፊት የነበረውን መስተዳደር መመለስ ለምን እንዳስፈለገ ማብራሪያ በሰጡበት ወቅት ነው። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን።
Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!